ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች ከመካከለኛው ምስራቅ መልካም ዜና ተሰምቷል። ይሄውም የእስራኤል ወታደሮች ጋዛን ለቀው እየወጡ መሆናቸው ተሰምቷል። ስምምነቱም ወደ ተግባራዊ መንገድ እየወረደ እንደሆነ ተዘግቧል። ጉዳዩን በተመለከተ ሰፊ መልካም ዜናዎች ከመካከለኛው ምስራቅ እየተሰሙ ነው። የጋዛ ቀጣይ ዕጣ ፈንታ ምን ይሆናል የሚለውም እንዲሁ አነጋጋሪነቱ ቀጥሏል። በሌላ በኩል ክቡራን አድማጮች እንዲሁም የፕሬዝዳንት ዶናልድ ጄ ትራምፕ ያልተጠበቀ ዜና ሰምተዋል። የሰላም ኖቤል ሽልማት ለኔ ነው የሚገባው በማለት ለረጅም ጊዜ ሲናገሩ ከቆዩ በኋላ ዛሬ ከወደ ኖርዌይ የኖቤል የሰላም ሽልማቱ ለማን ይገባል የሚለውን ጉዳይ በተመለከተ ከኖርዌይ ቀጣዩ ተሸላሚ ይፋ ተደርጓል። ይህንን ተከትሎ የትራምፕ አስተያየት እየተጠበቀ ነው። በርካቶችን አስገርሟል። በዘንድሮን የኖቤል የሰላም ሽልማት የወሰዱት ማን ናቸው? በዝርዝር ታደምጡታላችሁ። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዛሬው ዕለት ማለዳ የሰሙት ዜና አስደንግጧቸዋል። የዘንድሮው የኖቤል የሰላም ሽልማት ለኔ ይገባል፣ ለኔ ነው መሰጠት ያለበት፣ እኔ ነኝ በማለት ሲናገሩ የከረሙት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኖቤል የሰላም ሽልማትን ከምትሸልመው ኖርዌይ ዛሬ ረፋዱን መግለጫ የተሰጠ ሲሆን የትራምፕ ስም ጭራሹንም አልተነሳም። የዘንድሮው የኖቤል የሰላም ሽልማት ለቬንዙዌላዊቷ ፖለቲከኛ ማሪያ ኩሪና ማቻዶ መሰጠቱን አብስሯል። ይህንን ተከትሎ ታዲያም ፕሬዝዳንት ዶናልድ ጄ ትራምፕ የዘገባ እስከተጠናከረበት ሰዓት ድረስ በጉዳዩ ላይ የሰጡት አስተያየት የለም። የቬንዙዌላ ተቃዋሚ የፖለቲካ ፓርቲ መሪ የሆኑት ማሪያ ኮሪና ማቻዶ በሀገራቸው ዲሞክራሲያዊ መብቶችን በማቀንቀንና ሀገራቸው ወደ ዲሞክራሲ ሽግግር እንድታድግ በመታገላቸው የዚህ ዓመት የኖቤል ሽልማት ማሸነፋቸውን ኮሚቴው አስታውቋል። በ2025 የዓለም የሰላም የኖቤል ሽልማት እየጨመረ በመጣው ጨለማ ውስጥ የዲሞክራሲ ነበልባል ለምታስቀጥል ሴት መሰጠቱን ኮሚቴው ገልጾታል። አምባገነኖች ስልጣን ሲይዙ ተነስተው የሚገዳደሩ ልበሙሉ የነጻነት ጠበቆቻችንን እውቅና መስጠት ይገባናል ብሏል ኮሚቴው ማሪያ ኮሪና ማቻዶ ከቅርብ ጊዜ ወዲህ በላቲን አሜሪካ ካሉት እጅግ የተለዩ ተምሳሌቶች አንዷ በመሆን የኖቤል የሰላም ሽልማት መሸለሟንም ገልጿል። ማቻዶ ዋና የአንድነት ምሳሌ ሆና ቆይታለች ሲሉ የኮሚቴው ሰብሳቢ አክለው ገልጸዋል። በዲሞክራሲ ማዕከላዊነት ላይ የተቀመጠውን ይህ ነው ባንስማማም እንኳን በህዝብ የበላይነት መመራት አለበት የሚለው መርሆችን ለመከላከል ያለን ፍላጎት ነው ብለዋል። ዲሞክራሲ አደጋ ላይ በወደቀበት በዚህ ወቅትም ይህንን በጋራ አቋም መከላከል ከመቼውም ጊዜ በላይ አስፈላጊ ነው ሲሉ ተደምጠዋል። በቬንዙዌላ የተቃዋሚ የፖለቲካ ፓርቲ መሪ የሆኑት ማሪያ ኮሪና ማቻዶ ባለፈው ዓመት በተካሄደው ፕሬዝዳንታዊ ምርጫ እንዳይሳተፉ ተከልክለው የነበረ ሲሆን ምርጫው በዓለም አቀፉ ደረጃ ነጻም ፍትሃዊም አይደለም በሚል ውድቅ መደረጉ ይታወቃል። ይበዚህ እንዳለ ታዲያ ፕሬዝዳንት ዶናልድ ጄ ትራምፕ የዘንድሮው የኖቤል የሰላም ሽልማት ለኔ ይገባል ቢሉም ጭራሽም ስማቸው ሳይነሳ ታልፏል። ይህንን ተከትሎ ሩሲያ ታዲያም በዛሬው ዕለት በሰጠችው መግለጫ ለቀጣዩ ዓመት ለሚካሄደው የኖቤል የሰላም ሽልማት ትራምፕ እጩ መሆን አለባቸው፣ የትራምፕንም እጩነት ሩሲያ አትቃወምም ስትል ሩሲያ አስታውቃለች። በሌላ በኩል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከመገናኛ ብዙሃን ለቀረበላቸውና ትራምፕን ለቀጣዩ የኖቤል የሰላም ሽልማት እጩ እንዲሆኑ ይፈልጋሉ ወይ በሚል ለቀረበላቸው ጥያቄ ረጅም ርቀት የሚጓዙ አውዳሚ ሚሳኤሎች ከአሜሪካ እንዲሰጡን ጥያቄ አቅርበናል፣ የጦር መሳሪያዎቹም በጥያቄያችን መሰረት ትራምፕ የሚሰጡን ከሆነ ለቀጣዩ የኖቤል የሰላም ሽልማት ልናጫቸው እንችላለን በማለት ገልጸዋል። ይህ የዜሌንስኪ ንግግር ሞስኮን በእጅጉ አስቋታል። ከሩሲያ በተሰጠው ለዚህ ንግግር ምላሽ የጦር መሳሪያ ስጡኝና ለሰላም አጫችኋለሁ የሚለው የዜሌንስኪ ንግግር በእርግጥም ቀልድ ነው። ጦር መሳሪያ ለውጊያ እየፈለጉ ለሰላም ማጨት አይከብድም ወይ ስትል ሩሲያ ምላሽ ሰጥታለች። በበርካቶች ዘንድ የትራምፕ አስተያየትን ተከትሎ ሲጠበቅ የነበረው የሰላም የኖቤል ሽልማት የዘንድሮ እጩን ከኖርዌይ መታወቁን ተከትሎ ይህ ዘገባ እስከተጠናከረበት ሰዓት ድረስ ዶናልድ ትራምፕ የሰጡት ምላሽ ባይኖርም መገናኛ ብዙሃን የእርሳቸውን ምላሽ እየጠበቁ ወይም በማህበራዊ ሚዲያዎቻቸው በርካታ ጊዜ እንደሚያደርጉት የሚለጥፉትን ልጥፍ እየጠበቀ መሆኑን መገናኛ ብዙሃን
ብዙሃን እየዘገቡ ነው። በሌላ ዜና ከመካከለኛው ምስራቅ መልካም ዜና ቀጥሏል። የእስራኤል መንግስት የጋዛን የተኩስ አቁምና የታጋቾች ስምምነት ማጽደቁን ተከትሎ ከጋዛ የእስራኤል ወታደሮች እየወጡ መሆናቸው ተሰማ። የእስራኤል መንግስት የተኩስ ማቆምና ታጋቾችና እስረኞችን ወደ መፍታት የሚያመራውን የጋዛ ስምምነት የመጀመሪያ ምዕራፍ ያጸደቀ ሲሆን ዛሬ እኩለ ቀን ጀምሮ የእስራኤል ወታደሮችና በርካታ መሳሪያዎችም ከሚቆጣጠሩበት ቦታ ለቀው እየወጡ መሆናቸው ተዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንትና አርብ ዕለት ከካቢኔያቸው ጋር ስብሰባ አድርገዋል። መንግስት አሁን ሁሉንም ታጋቾች በህይወት ያሉትንም የሞቱትንም የሚፈቱበት ማዕቀፍን አጽድቋል ሲሉ ይፋ አድርገዋል። የእስራኤል ጦር 53 በመቶ ጋዛን ወደሚቆጣጠርበት መስመር ይወጣል በማለት ገልጿል። ሐማስ በህይወት ያሉ 20 ታጋቾችን በ72 ሰዓት ውስጥ መልቀቅ እንዳለበት የተቀመጠ ሲሆን በመቀጠልም የሞቱትን የ28 ታጋቾችን አስክሬን ሙሉ በሙሉ እንዲመልስም ይጠበቃል ተብሏል። እስራኤል በበኩሏ 250 የሚጠጉ ፍልስጤማውያን የዕድሜ ልክ እስራትና እንዲሁም ከጋዛ የተያዙ 1700 እስረኞችን እንደምትለቅ የፍልስጤም የዜና ምንጭ ለቢቢሲ ተናግሯል። በመቶዎች የሚቆጠሩ የእርዳታ መኪናዎች ምግብ፣ መድኃኒትና ነዳጅ ይዘው ወደ ጋዛ በመግባት ለ2 ሚሊዮን ነዋሪዎች እንደሚያደርሱ የመንግስታቱ ድርጅት የገለጸ ሲሆን አብዛኞቹም በድንኳን ወይም በፍርስራሾች ስር ተጠልለው የሚገኙ ናቸው። እስራኤል በመጀመሪያዎቹ 5 ቀናት ከዛሬ ጀምሮ በየቀኑ 400 የእርዳታ መኪኖች ወደ ጋዛ እንዲገቡ የምታደርግ ሲሆን ቁጥሩ ከጊዜ ወደ ጊዜ እየጨመረ እንደሚሄድም የፊልስጤም ከፍተኛ ባለስልጣን ስለ ስምምነቱ ተናግረዋል። በዩናይትድ ስቴትስ ኦፍ አሜሪካ ጦር ስር የሚመራና ወደ 200 የሚጠጉ ኃይሎችን የያዘ ቡድን የጋዛን የተኩስ አቁም ሁኔታ ይቆጣጠራል ሲሉ አንድ የዩናይትድ ስቴትስ ከፍተኛ ባለስልጣን ገልጸዋል። ኃይሉ ከግብጽ፣ ከኳታር፣ ከቱርክና ከተባበሩት አረብ ኤሚሬቶች የተውጣጣ የወታደሮች ቡድንንም እንደሚያካትት ገልጿል። ሚናቸው በጋዛ የተኩስ አቁም ስምምነትን መቆጣጠር፣ መከታተልና ምንም አይነት ጥሰቶች ወይም ወረራ አለመኖሩን በጋዛ ውስጥ ማረጋገጥ ነው ብለዋል። ሌላኛው የዩናይትድ ስቴትስ ከፍተኛ ባለስልጣን በበኩላቸው በጋዛ የአሜሪካ ጦር እንደማይሰማራ ገልጸው የአሜሪካ ሚና የጋራ ቁጥጥር ማዕከል መፍጠር ብቻ ነው፣ ይህም የሚሰማራው ሁለገብ ኃይልን ያዋህዳል ብለዋል። በተኩስ አቁም ስምምነቱ ቀጣይ ምዕራፍ ላይ ተጨባጭ ንግግሮች እንደሚጀመሩ፣ የታጋቾች መፈታትም ሲጠናቀቅ እንደሚሆንም ተነግሯል። ስምምነቱ በእስራኤል መንግስት የጸደቀው ትናንትና አርብ ምሽቱን ነበር። የሀገሪቱ ካቢኔ ለሰዓታት ስብሰባ አድርጎ ነው የወሰነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አማች ጃሬድ ኩሽነርና ልዩ መልእክተኛ ስቲቭ ዊትኮፍ ከኔታንያሁ ጋር ተገናኝተው የካቢኔውን ስብሰባ ተቀላቅለዋል። ቀኝ ዘመሙ ሚኒስትር ኢታማር ቤን ጌቪር ከድምፅ አሰጣጡ በፊት እንደተናገሩት ስምምነቱ እስራኤል በነፍስ ግድያ የከሰሰቻቸውን እስረኞችን እንድትፈታ ስለሚያደርግ እንደሚቃወሙም ተናግረው ነበር። ሐማስ አልፈረሰም ከማለት ባለፈ የሀገሪቱን ጥምር መንግስት ለመበተን ድምፅ እንደሚሰጡም ተናግረዋል። ስምምነቱ ጉልህ የሆነ ዲፕሎማሲያዊ ጥረት ቢደረግበትም ከትራምፕ ባለ 20 ነጥብ የሰላም ሐሳብ የተወሰነውን ብቻን ይሸፍናል የተባለው ወሳኝ የተባሉት እንደ ሐማስ ትጥቅ ማስፈታትና የጋዛ ወደፊት አስተዳደርን ጨምሮ ያሉ ጉዳዮች አሁንም አልተፈቱም። ሐማስ የፊልስጤም መንግስት እስኪቋቋም ድረስ ትጥቁን እንደማይፈታም ገልጿል። በትራምፕ እቅድ መሰረትም ደግሞ ጋዛን ለፊልስጤም አስተዳደር ከመስጠት በፊት በጊዜያዊ አስተዳደር ስር እንደሚያቆያትም ያሳያል። የተኩስ አቁም ስምምነት መታወጁን ተከትሎ በእስራኤልና በጋዛም በርካቶች ደስታቸውን የገለጹ ሲሆን በቴል አቪቭ የታጋቾች አደባባይ ነዋሪዎችን የእስራኤልን የአሜሪካን ባንዲራ በማውለብለብ ወደ ቤታቸው እየመጡ ነው በማለት ርችት በመተኮስ ደስታቸውን ገልጸዋል። በደቡባዊ ጋዛ ደግሞ በጦርነቱ የተፈናቀሉና የሶስት ልጆች እናት የሆኑት ሃና አልማድሁን እፎይታና ብሩህ ተስፋ እንደተሰማቸውና ሰሜን ወደሚገኘው ቤታቸው ለመመለስ እንደሚችሉ ለቢቢሲ ተናግረዋል። መስከረም 26 2016 ዓ.ም ሐማስ በደቡባዊ እስራኤል በተፈጸመው ጥቃት 1200 ሰዎችን ሲገደሉ 251 ሰዎች ደግሞ ታግተው ነበር። የእስራኤል ጦር በምላሹ በጋዛ የበቀል እርምጃ ከፈተ። የግዛቱ የጤና ጥበቃ ሚኒስትር እንደገለጸው
ከሆነ እስካሁን ከጦርነቱ መጀመር ጊዜ አንስቶ በጋዛ እስራኤል ባደረሰችው ጥቃት ቢያንስ 67000 በላይ ንጹሃን ሰዎች መገደላቸውም ተቆጥሯል። እነዚህ ቁጥሮች በተባበሩት መንግስታት ድርጅትና በሌሎች ዓለም አቀፍ አካላትም ትክክለኛ ተደርገው የሚወሰዱ ሲሆን ትክክለኛ ቁጥሩ ከዚህም በላይ ሊጨምር እንደሚችል ይነገራል። በተባበሩት መንግስታት ድርጅት የሚደገፉ ባለሙያዎችም በጋዛ ከተማ በነሐሴ ወር ረሃብ መኖሩን ከተረጋገጠ በኋላ 182 ሰዎችን ጨምሮ ሌሎችም 460 ሰዎች በምግብ እጥረት መሞታቸውን ሚኒስትሩ አስታውቋል። ሌላኛው አሁን የተደቀነው ጥያቄ የጋዛ ቀጣይ ጣፈንታ ምን ይሆናል የሚል ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እስራኤልና ሐማስ 20 ነጥቦችን በያዘው የጋዛ ተኩስ አቁም እቅዳቸው የመጀመሪያ ዙር ላይ መስማማታቸውን መናገራቸው ይታወቃል። ዛሬ ረፋዱን ጀምሮ ደግሞ የእስራኤል ጦር ከጋዛም በከፍተኛ ቁጥር እየወጣ ቢሆንም በቀጣይ ግን የጣፈንታዋ የጋዛ ምን ይሆናል የሚል ነው። ጋዛን ማን ያስተዳድራል? በትራምፕ እቅድ መሰረት ጋዛ ከፍልስጤማውያን ምሁራን በሚውጣጣ ጊዜያዊ የሽግግር ኮሚቴ ትመራለች። ኮሚቴው የሰላም ቦርድ ተብሎም በሚጠራው በዶናልድ ትራምፕ እና በቀድሞ የዩናይትድ ኪንግደም ጠቅላይ ሚኒስትር ቶኒ ብሌር ሊቀመንበርነትና መሪነት ቁጥጥር የሚደረግበት ይሆናል ተብሏል። የትራምፕ ቡድን ይፋ ባደረገው እቅድ መሰረት ጋዛ ሰርጥን የሪፎርም ፕሮግራሙ ከተጠናቀቀ ለፍልስጤማውያን አስተዳደር የሚያስረክብ ይሆናል። ሐማስ ጋዛን በቀጥታም ሆነ በተዘዋዋሪ ማስተዳደር ውስጥ ድርሻ አይኖረውም ነው የተባለው። በእቅዱ ላይ የሐማስ አባላት በሰላም አብሮ ለመኖር ፈቃደኛ የሚሆኑ ከሆነ ወይም ወደ ሌላ ሀገር ሄደው ለመኖር ከፈቀዱ ምህረት ይደረግላቸዋል የሚልም ተደቅኗል። የእስራኤል መንግስት ቃል አቀባይ ሐሙስ ዕለት እንደተናገሩት ከሆነ ግን የእስራኤል ካቢኔ ስምምነቱን ባጸደቀው በ24 ሰዓታት ውስጥ የተኩስ አቁሙ ተግባራዊ መሆን ጀምሯል ብለዋል። በአውሮፓ ምክር ቤት በውጭ ግንኙነት ከፍተኛ የፖሊሲ ፌሎው የሆኑት ሂው ሎቫት ባጭሩ የተኩስ አቁም ስምምነት ማለት የጋዛ ነዋሪዎች ለህይወታቸው መስጋት ያቆማሉ ማለት ነው በማለት ገልጸዋል። 3 ነገር አይገደሉም፣ አይፈናቀሉም፣ አይራቡም ከዚህ በኋላ እነዚህ 3 ነጥቦች ለጋዛ ነዋሪዎች በአሁኑ ወቅት ጠቃሚና የሚያስፈልጉ መስፈርቶች ናቸው ብለዋል። የጋዛ ወደፊት ግን የሚታሰብበት ነው በማለት ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።